ጤና ይስጥልን ከኤቢሲ አራት ማዕዘን ዜና ይዘን ቀርበናል ከኛ ጋር ተሆኑ ዘንድም በአክብሮት እንጋብዛለን የምናስቀድመው የአራት ማዕዘን ዜናን አርዕስተ ዜና ነው በአገሪቱ የተካሄደው ሰላማዊ ስልጣን ሽግግር የኢትዮጵያን በጎ ገጽታ የበለጠ የሚያጠናክር መሆኑን ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ በኢትዮጵያ የተካሄደው ሰላማዊ የስልጣን ሽግግር ለበርካታ ሀገራት አራያ መሆኑን መቀመጫቸውን አዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና ዲፕሎማቶችን ገለጹ በአፍሪካ የአእምሮ እድገት ውስንነት ኦቲዝም ችግር ያለባቸው ታዳጊዎች አስፈላጊውን ሕክምና ያገኙ አለመሆኑ ተገለጸ ተመስገን በየነኝ ከኛ ጋር ሆኖ በአገሪቱ የተካሄደው ሰላማዊ የስልጣን ሽግግር የኢትዮጵያን በጎ ገጽታ የበለጠ የሚያጠናክር መሆኑን ፕሬዝዳንት ዶክተር ሙላቱ ተሾመ ገለጹ ፕሬዝዳንቱ ዶክተር ሙላቱ ለጠቅላይ ሚኒስትር ዶክተር አብይ አህመድ የራት ግብዣ አድርገዋል መቅደስ ጥላሁን ዝርዝር አላት የህዝብ ተወካዮች ምክር ቤት ዶክተር አብይ አህመድን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አድርጎ መሰየሙን ተከትለው ፕሬዝዳንት ዶክተር ሙላቱ ተሾመ በትላንትናው ዕለት በብሔራዊ ቤተ መንግስት የራት ግብዣ አድርገዋል ከ1500 በላይ ከፍተኛ የመንግስት ባለስልጣኖች የክልል ፕሬዝዳንቶች የሃይማኖት መሪዎች እንዲሁም የአፍሪካ ህብረት ኮሚሽንን ጨምሮ በርካታ ዲፕሎማቶች በተሳተፉበት የራት ግብዣ ለጠቅላይ ሚኒስትር ዶክተር አብይ አህመድ መልካም ምኞታቸው ገልጸዋል ፕሬዝዳንት ዶክተር ሙላቱ ተሾመ በሀገሪቱ የተካሄደው ሰላማዊ የስልጣን ሽግግር የኢትዮጵያን በጎ ገጽታ የበለጠ የሚያጠናክር መሆኑን ገልጸዋል የሀገራችን ኢትዮጵያ በጎ የታሪክ ገጽታዎች የበለጠ የሚያለመልመው ተጨማሪ ተግባራት መፈጸም መቀጠላችንን ዛሬ ለዓለም አበስረናል ኃይልና ጉልበት ሳይሆን መርህና ምክንያታዊነት እንዲሁም የሰለጠነ የፖለቲካ እርምጃ አሸናፊዎች መሆናቸውን በተግባር አሳይተናል ለሕገ መንግሥታዊ ስርዓታችን የበለጠ ዋጋና ስኬት የሚያጎናጽፈው ካባ ደርበንበታል በየትኛውም ሁኔታ ላይ ብንሆን የሀገራችንን አንድነትና ሉዓላዊነትን በጠበቀ መንገድ ችግሮቻችንን ፈተን ወደ ቀጣዩ የታሪክ ጉዞ መሻገር የምንችልበትን አቅም ስለማዳበራችን ከዚህ የበለጠ ምንም አይነት አብነት ሆኖ ሊቀርብ የሚችል አኩሪ ገድል የለም አዲሱ ጠቅላይ ሚኒስትር የሚጠበቅባቸውን ኃላፊነት በብቃት መወጣት እንዲችሉ ሁሉም ኢትዮጵያዊ የራሱን ድርሻ እንዲወጣ ጠይቀዋል ቀጣይ የአብሮነት ጊዜያችን ሁላችንንም የሚያሳትፍ እንዲሆን በጋራና በአንድነት ከመቆም ውጪ ሌላ አማራጭ የለንም አንዳችን የሌላችን ድጋፍ ሆነን እንጂ ዳር ቆሞ ተመልካች በመሆን አይደለም ራዕያችን አንድነት በተሰለፍን ቁጥር ስኬታችን ቅርብ ፍሬም ደግሞ እጅግ ያማረ ይሆናል ስለዚህም ኢትዮጵያዊነትን ጠንካራ ስንቃችን አድርገን ለሀገራችን የህዳሴ ጉዞ ተግተን እንድንሰራ ጥሬን አስተላልፋለሁ His Excellency President Dr. Mulatu is inviting for toast. በኢትዮጵያ የተካሄደው ሰላማዊ የስልጣን ሽግግር ለበርካታ ሀገራት ትምህርት የሚሰጥ መሆኑን መቀመጫቸውን አዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች ገለጹ መቅደስ ጥላሁን አነጋግራቸዋለች Ethiopia has a very important role ኢትዮጵያ በአህጉረ አፍሪካ ያላት ሚና ከፍተኛ ነው እንደ ደቡብ ሱዳን እና ሶማሊያ ያሉ በርካታ ችግሮች ያሉባቸው ሀገራት ችግሮቻቸውን በዲሞክራሲያዊ መንገድ እንዴት መፍታት እንዳለባቸው ከኢትዮጵያ መማር ይገባቸዋል Right now unfortunately they can learn much about this peaceful transition I think all countries can learn from peaceful transitions I mean I don't think ከዚህ ሰላማዊ የስልጣን ሽግግር አፍሪካውያን ብቻ ሳይሆኑ ሁሉም የዓለማችን ሀገራት የትኛውም አህጉር ሊማረው ሊተገብረው የሚገባ ጉዳይ ነው ጠቅላይ ሚኒስትሩ የተናገሩትን ብንመለከት የሐሳብ ልዩነት እርግማን አይደለም የሐሳብ ልዩነት በረከት ነው የኔ ሐሳብ ብቻ ይደመጥ ማለት ግን እንኳን ሀገር ቤተሰብም አይገነባም ብለዋል
ይህ በዲሞክራሲያዊ ስርዓት ግንባታ አመታትን አሳልፈው ጥሩ ደረጃ ላይ ይገኛሉ የምንላቸው የአውሮፓ ሀገራትን ቢሆን እንደ መርህ የሚጠቀሙበት ጉዳይ። ለበርካታ የአፍሪካ ሀገራት ትምህርት መሆን በሚችል በዚህ ታሪካዊና ሰላማዊ የስልጣን ሽግግር ወቅት በመገኘቴ ከፍተኛ ደስታን ይሰማል። ኢትዮጵያ የአፍሪካ ህብረት መዲና እንደመሆኗ ወደዚች ሀገር የሚመጡ አፍሪካውያን ሁሉ ወደ የሀገሮቻቸው ሊወስዱት የሚገባ ልምድ ነው። ጠቅላይ ሚኒስትር አብይ አህመድ በመጀመሪያ መልእክታቸው በቤተሰባዊ አስተዋጽኦ ላይ ያደረጉት ለየት ያለ ንግግር የብዙዎችን ቀልብ የሳበም ነበር። ጠቅላይ ሚኒስትሩ ሴቶች ለሀገራዊ ሁለንተናዊ ለውጥ በእያንዳንዱ ቤተሰብ ያላቸው ሚና ታላቅ በመሆኑ ከፍተኛ አክብሮት ይገባቸዋል ብለዋል። ኃላፊነታቸውን እንዲያጠናክሩም ጠይቀዋል። ተአምራየው ወንድማገኝ ከፖለቲካዊና አስተዳደራዊ ጉዳዮች የተሻገረ ሀገርን በቤተሰባዊ ቅርበት መሪነትን በሰዋዊ ለዛ የገለጸ የጠቅላይ ሚኒስትሩ ንግግር በዚህ ምክር ቤት ባልተለመደ ሁኔታ ጥቂት አካላትን ላመሰግን እፈልጋለሁ። በእርግጥም የእናት ሀገር ክብር በእናቶች ፍቅርና ትጋት የሚመሰረት ስለመሆኑ ያስታወሰ ለልብ የቀረበ መልእክት ነው። የ7 ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቅን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ ዕውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ይህ ለሁሉም ትጉሃን እናቶች የተቸረ የተምሳሌትነት አክብሮት ነው። ንግግሩ የኢትዮጵያ ለውጥ በኢትዮጵያውያን ሴቶች የሚመሰረት የስኬት ምንጭ መሆኑን ያሳስባል። የሚስቶች ስኬት 2-3 ነው። 2 ሲሆን አንዱ የራሳቸው ሌላው የባላቸው፣ 3 ሲሆን ደግሞ የልጆቻቸው ይጨመርበታል። አንዳንዴ ድል ስኬታቸው ከዚህም ይሻገራል። የእናቴን ራዕይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ። ከንግግር አልፎ በተግባር የተንጸባረቀ ሴቶችን የማስቀደም ወግ በጠቅላይ ሚኒስትሩ የጽህፈት ቤት ርክክብ ታይቷል። በአዲሱና በቀድሞ ጠቅላይ ሚኒስትር መካከል የመከባበር በጎ ሽግግርም ተመልክተናል። ስንብቱም ሹመቱም የዘመነ ኢትዮጵያዊ ለዛ ታይቶበታል። በመልካም ምኞት መልካም ተስፋን ያሳደረቀን ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። በሀገሪቱ በሰላማዊ መንገድ የተደረገው የስልጣን ሽግግር እንዳስደሰታቸው ኢቢሲ ያነጋገራቸው አንዳንድ የሐዋሳ ከተማ ነዋሪዎች ተናገሩ። ሪፖርተራችን በረከት ዳመነ እንደዘገበው ነዋሪዎቹ አዲሱ ጠቅላይ ሚኒስትር በርካታ ተግባራት የሚጠበቅባቸው ቢሆንም እኛም የድርሻችንን ልንወጣ ይገባል ብለዋል። ቀጥሎ ያሉትን ያው ሰፊ ስራ ያለ ይመስለኛልና እነኚህ ስራዎች ተባብረን አዛው የሚሰሙ ልዩነቶችን በማጥበብ መልካም ነገሮችን ውጤት ልማታችን ማስቀጠል አለብኝ ብዬ ነው የማስበው። ከህዝብም የሚጠበቅ ከፍተኛ ሚና አለ ማለት ነው። እያንዳንዱ ዜጋ በተሰማራበት መስክ የሚጠበቅበትን ጠጠር ያህል መጣል ከቻለ ይሄ ሀገር የተከበረ ሀገር ነው። እጅግ የሚከበርም ሀገር ነው ወደፊት። ታዝቦም ደግሞ ድጋፍ ይጠበቃል። ድጋፍ ያለውም ችግር ለጠቅላይ ሚኒስትሩ ያቀርቡ ያን ደግሞ ተዛ በኋላ ደግሞ አለንኛም በበኩላችን በአካባቢያችን አለን በአቅማችን እንረዳለን ብሎ ድጋፍ መስጠት ነው ተዝቦ የሚፈልገው። እንግዲህ እሳቸው ብቻቸውን አይደለም እንግዲህ ሁላችንም የዚህ ሀገር ዜጋ ሆነን በጠቅላላ ሁላችንም ከጎናቸው ሆነን ለጠቅላይ ሚኒስትራችን የሚገባንን እሳቸውን የምንደግፈውን ማድረግ ያለብንን
ሁለት የሀገራችንን ፖሊሲ ወይንም የሀገራችን የሚወጡት ማንኛውንም ነገር እኛም ከጎናቸው ሆነን እሳቸውን መደገፍ አለብን። ሁሉም የኢትዮጵያ ዜጋ ሁሉ የሆነው ትልቅ ኃላፊነት አለበት ነው ማለት። ህብረተሰቡ ደግሞ መንግስት በራሱ አንድ ነገር ብቻው ማድረግ ስለማይችል ህብረተሰቡ ደግሞ በመንግስቱ ጎን በመቆም መንግስትን ቢሆን ደግሞ ህብረተሰቡን ደረጃ በደረጃ በማወያየት ለችግሮቹ መፍትሄ መፈለግ አለበት። ህብረተሰቡን ወይም ህዝቡን በመንግስት ጎን መቆም አለበት። የውጭ ሀገራት የተለያዩ መገናኛ ብዙሃን አዲስ ለተመረጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ዘገባዎችን ይዘው ወጥተዋል። ተመራጩ ጠቅላይ ሚኒስትር በሕዝብ ተወካዮች ምክር ቤት ፊት ቀርበው ያረጓቸው ንግግሮች ደግሞ አጀንዳቸው ነው ያረጓቸው የውጭ መገናኛ ብዙሃኑ። ሰይድ አለሙ ዘገባዎቹን አሰባስቦ እንደሚከተለው አጠናቅሯቸዋል። Ahmed is taking charge of a country under a state of emergency. His first public speech was short, but the message was clear. ሁለተኛ የሥራ ቀናቸውን ለያዙት ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የመገናኛ ብዙሃን የተለያዩ ዘገባዎችን ይዘው ወጥተዋል። የቻይናው ዓለም አቀፍ የቴሌቪዥን ኔትወርክ በዘገባው ጠቅላይ ሚኒስትር አብይ አህመድ ለተፎካካሪ የፖለቲካ ድርጅቶች በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም መላ የኢትዮጵያ ሕዝብ ወደ አንድነት መድረክ በማምጣት በጋራ ለአንዲት ሀገር ለመስራት መዘጋጀታቸውን ዘግቧል። የመጀመሪያው ንግግራቸው የብዙዎችን ቀልብ የሳበ ነበር ሲልም ዘገባው አመልክቷል። Today, Ethiopia's parliament swore in Abiy Ahmed as the country's new prime minister. የዶክተር አብይ መመረጥ ብዙዎች ተከስቶ ለነበረው አገራዊ አለመረጋጋት መልስ የሚሰጥ ነው ሲሉ መደመጣቸውን ዘገባው ያመለክታል። ቢቢሲ ደግሞ ጠቅላይ ሚኒስትሩ በኢትዮ ኤርትራ ግንኙነት ዙሪያ ያነሱትን የእርቅ ሐሳብ ትኩረት ሰጥቶ ዘግቧል። በተለይም ለዓመታት የዘለቀው የኢትዮጵያና ኤርትራ ግንኙነት መቋጫ እንዲያገኝ ፍላጎታቸው መሆኑን አመልክቷል። ዘገባው ሁለቱ ህዝቦች የጋራ ማንነት ያላቸው ተጎራባች በመሆናቸው የችግራችንን እንፍታ ጥያቄ በተመሳሳይ መልኩ ከኤርትራ መንግስት አዎንታዊ ምላሽ እንደሚጠብቁ ገልጿል። አልጀዚራ በድረገጹ ላይ እንዳሰፈረው ደግሞ የ42 ዓመቱ ጠቅላይ ሚኒስትር ጥሩ ስምና ዝና እንዲሁም መልካም የሚባል የመናገር ችሎታ ያላቸው መሪ መሆናቸውን አትቷል። በአገሪቱ የተስተዋሉ አለመረጋጋቶች እልባት እንዲያገኙ መስራት ይጠበቅባቸዋልም ሲል መክሯል። አፍሪካን ኒውስ እንደዘገበው ደግሞ ዶክተር አብይ ዲሞክራሲ ምህዳሩን ለማስፋት ቃል መግባታቸውንና ኢትዮጵያውያን ከመከፋፈል ይልቅ ወደ አንድነት እንዲመጡ መጠየቃቸውን ዘግቧል። እንደ ሲኤንኤን እና ሌሎች ብዙሃን መገናኛ ዘዴዎች ዘገባ የአዲሱን ጠቅላይ ሚኒስትር መመረጥ ኢትዮጵያ ወደ ቀደመው የመረጋጋትና ልማት መስመር እንድትመለስ በር ከፋች ነው ሲሉ በተለያየ አቅጣጫ ተመልክተውታል። ዓለም አቀፍ መገናኛ ብዙሃን እንደዚሁም ደግሞ የተለያዩ ድረ ገጾች በማህበራዊ ሚዲያውም ጭምር ስለ ተመራጩ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ዘገባዎችን እያወጡ ይገኛሉ። ይህንኑ ተመልክቶ ደግሞ ቆይታ ከኛ ጋር ሊያደርግ የኦንላይን ኤዲተራችን ሰይድ አለሙ ስቱዲዮ ተገኝቷል። ከሱ ጋር ቆይታ አድርጋለሁ። እንደምን ዋል ሰይድ? እንደምን ዋልክ ተመስገን። እንግዲህ በተለይ የትላንትናው የዶክተር አብይ የመክፈቻ ንግግር በብዙዎቹ መገናኛ ብዙሃን በተለይም በውጮቹ ከተለመደው ውጪ በሰፊው እየተዘገበ ነው የሚገኘውና በዋናነት የሚጋሯቸው ነገሮች ምንድናቸው ካያቸው አንፃር? አው ቀደም ባለው ዜናችን ለመጥቀስም እንደተሞከረው ዋና ዋና የሚባሉት ዓለም አቀፍ ሚዲያዎች ሁሉም ማለት ይቻላል ስለ ኢትዮጵያ አሁን አዲስ ስላገኘችው ጠቅላይ ሚኒስትርና ስለተናንት ስለነበራቸው አጠቃላይ ፓርላማ ፊት ቀርበው ስላደረጉት ንግግር የተመለከተ ነገር ሲያንጸባርቁ ነበርና ከሲኤንኤን ከአሜሪካ እስከ አውሮፓ ድረስ ያሉት ኢሲያና አልጀዚራ እና ቢቢሲ እና ፍራንስ 24 ለዚህ ባብነት የሚጠቀሱ ናቸው ዋና ዋናዎቹ። እነዚህ ያነሱ ሲጠቃለል በዋናነት ኢትዮጵያ ላለፉት 2 ዓመታት ወጣ ገባ ሲል የነበረው አለመረጋጋት ውስጥ ነበረች። አዲሱ ጠቅላይ ሚኒስትር ደግሞ ይሄን የቤት ስራ መወጣት ይጠበቅባቸዋል። አገሪቱን የማረጋጋት ወደ አንድ መስመር የማምጣት ነገር ትልቅ ኃላፊነት ተጥሎባቸዋል የሚል ነገር አለ። ይሄ ሲሆን ደግሞ ምንድነው በዋናነት እሳቸውም ፓርላማ በፊት ቀርበው ባደረጉ ንግግር የፖለቲካ ምህዳሩ ይሰፋል ከተፎካካሪ ፖለቲካ ፓርቲዎችም ጋር እንዲሁም በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተቀራርበን በመስራት የተሻለች ኢትዮጵያን አንድ ኢትዮጵያን መፍጠር ላይ ትኩረት አድርገው ሲያነሱ ነበርና ከዚሁ ጋር በተያያዘ ዓለም አቀፍ ሚዲያዎች ይህንን የፖለቲካ ምህዳሩም ይሰፋል በሳቸው ዘመን የማስፋቱ ሚና በተግባር ይፈተናል የሚል ነገር ነው ያነሱትና ከሳቸው ከንግግራቸው በዋናነት ሌላኛው በምስራቅ አፍሪካ ቀጠና እንደሚታወቀው ያው የግጭት ቀጠና ነው ተብሎ የሚታወቀውና ኢትዮጵያ ደግሞ የማረጋጋቱ ሚናም ሆነ የመሪነቱ ሚና እሷ ላይ ስለነበረ
ይሄን ሂደት እሳቸው ከማስቀጠሉ አንፃር እንደዚሁም ኢትዮጵያ ከኤርትራ ጋር የነበራት ላለፉት 15 ዓመታት አለመግባባቶች አሉ። እሱን አስመልክተው ለመነጋገርና ወደ ሰላም ወደ እርቅ ለመምጣት ጥሪ ማቅረባቸውን ተከትሎ ይሄኛውም ሌላኛው የቤት ስራቸው መሆኑን በትኩረት ሰጥተው ሲዘግቡ ቆይተዋል። ከዚህ መለስ ስንል ደግሞ የዓለም አቀፉ ሚዲያ ብቻ አይደለም በአገር ውስጥ በተለይም የተለያዩ ማህበረሰብ ድረገጽ አውታር ተከታዮች የተለያዩ ሀሳቦችን ሲያንሸራሽሩ ነበረ። አዲሱ ተመራጭ ጠቅላይ ሚኒስትር ከሀገራዊ ስሜት ጀምሮ እስከ እናትነት ድረስ ወይም እስከ ባለቤታቸውን እናታቸውን ያንጸባረቁበት መንገድ የኢትዮጵያ ሴቶችን የተወከሉበት ነው በሚል ጭምር ሰብአዊ በሆነ የሚገልጻቸው ነው የሚል የተለያዩ ሀሳቦችን ሲያነሱ ነበረ። እኛ ስንኖር ኢትዮጵያዊ ሆነን ነው የምንኖረው፣ ስንሞት ደግሞ ኢትዮጵያ እንሆናለን የሚለው ብዙዎቹ እየተቀባበሉት ምንኛ ያማረ ንግግር ነው በሚል ጭምር በጣም ያጋሩት ነው እየተጋሩት ነው። በተለይ ደግሞ አንድነትን በተመለከተ በተነሳው ሀሳብ ላይ ዶክተር አብይ በንግግራቸው ምን አንስተው ነበር? አንድነት ማለት አንድ አይነትነት አይደለም የሚልም አለና እነዚህም ነገሮች ተነስተው ከሆነ ልክ ምንድነው ያሉት? የተለያዩ ሀሳቦቻችሁን ይዛችሁ ነው ለኛ የሀሳብ መዋጮ ነው ሲደመር ተደምረን ነው ኢትዮጵያን የተሻለች ኢትዮጵያን መደመር የምትለዋን ቃል ብዙ ጊዜ ሲሏት ነበርና አንዱ የአንዱ ገንቢ ሀሳብ ሆኖ ስለሚሄድ የተለያየ ሀሳባችሁን አዋጡልን የተሻለች ኢትዮጵያን አንድ ኢትዮጵያን በልዩነት ውስጥ ሆነን እንፈጥራለን የሚል ሀሳብ በጣም ሲያንሸራሽሩ ነበር። ይሄንንም ሀሳብ ሁሉም የድረገጽና የተለያዩ ማህበረሰብ ሚዲያ አውታር ተከታዮች በጣም ወደውት ሲጋሩት ነበረ፣ ሀሳባቸውን ሲያሰፍሩ ነበረ። በእኛም በኢቢሲ የፌስቡክ ገጻችን ይሄ ሀሳብ በስፋት ሲንሸራሽር ነበር የነበረውና በብዛት ሲባል ይታያል። ከሳቸው ብዙ ነገር እንደሚጠበቅም ይችን ሀገር ወደ ተሻለች ከማምጣት አንፃር ሰላምና እርቁ እንደዚሁም ከዚህ በፊት የነበረው መግባባቱ እሳቸው የሚያሳዩት እንኳን ደህና መጣችሁ አይነት የውጭ ማህበረሰብ ጭምር ዲያስፖራውም ጭምር ይሄንን በአዎንታ ሲመለከተው ነበርና እዚህ ላይ በተለይ የአንድነትን ነገር ስታነሳ ብዙ ጊዜ አሁን ለረጅም ዓመታት ስለ ብሔር ብሔረሰቦች እኩልነት ኢትዮጵያ የሁሉም የጋራ ሀገር እንደሆነች እየተገለጸ ነውና አንዳንድ ነገሮች ሲደጋገሙ የቅቡልነታቸው ነገር እምብዛም ነው የሚሆነው። በተለይ በትናንትናው ዕለት ዶክተር አብይ በዚህ አንድነትን በተመለከተ ንግግራቸው ላይ ያነሱት ነጥብ እያንዳንዱ ብሔር ብሔረሰብ ብለው አይደለም ሲገልጹ የነበረው እያንዳንዱ ሰው ምን ያህል ለዚች ሀገር መስዋዕትነት እንደከፈለ እከሌ የሚባል አይደለም ብለው እንደው በዝርዝር ነው ያስቀመጡት። በተለይ ይሄ ያስቀመጡበት መንገድ ደግሞ መጨረሻ ላይ ምን ብለው ነው ያስቀመጡት? ቀደም ሲል አንተም እንዳነሳው ኢትዮጵያዊ ሲኖር ኢትዮጵያዊ ነው ሲሞት ደግሞ ኢትዮጵያ ይሆናል የሚለው ይሄ ወደ አፈር ሲቀየር ለዚህ ማሳያነት ከጥግ ያስቀመጡት ነገር ደግሞ ብዙም እያነጋገር ነው። እሱ ላይ ምሱንም አብረን እንደታነሳው ለዚህ ማሳያነት ምንድነው ከካራማራ የተካሄደው ጦርነት እስከ ባድመ እስከ መተማ ድረስ በመሄድ ስብጥሩ ለምሳሌ አማራው ከሰሜን ኢትዮጵያ ክፍል ተነስቶ ምስራቅ ኢትዮጵያ አካባቢ ላይ እንደዚሁም ኦሮሞው አድዋ ላይ ሂዶ እንትን ማለቱና አጽሙ ራሱ ወደ አፈርነት ሲቀየር ኢትዮጵያዊነት ተምሳሌት መገለጫ አድርገው ሲሉት በክልልና በእንትን ብቻ መታጠራለም ኢትዮጵያ አንድ እንዲህ ስብጥሩ በዚህ መልኩ ያማረ ነው ለነጻነት ለአንድነታችን ህብረ ብሔራዊነታችን ኢትዮጵያዊነታችን የሚለውን ነው። በተለይ ደግሞ ዶክተር አብይ ከጀማሪ ወታደርነት እስከ ሌተናል ኮሎኔልነት ወታደር ማዕረግ ውስጥ ደርሰዋል። በሰላም በኩል በአስተዳደር በኩል በሳይንስና ቴክኖሎጂ በኩል በኮምፒውተር ኢንጂነሪንጉ በኩል በብዙ ይሄ የትምህርት ራሱ ዝግጅታቸው ወደዚህ በሚመጡበት ጊዜ ሊያመጡት የሚችሉት ለውጥ አለ የሚል አመኔታንም አብሮ ፈጥሮላቸዋልና ይሄንንስ ድረገጾቹም የተለያዩ የውጭ መገናኛ ብዙሃንስ እንዴት ነው የተመለከቱት? ከዚህ ቀደምም በእኛ ሚዲያም ከኛ ሚዲያም ውጭ በተለያዩ የማህበረሰብ ድረገጾች ላይ ሲዘዋወሩ የነበሩት በተለይ ይሄ ሞቲቬሽናል ስፒኪንግ ወይም ተነሳስቶን በመፍጠር ረገድ ግብረ ገባዊነትን ከማንጻጻር ሰዎችን የማሳመን ብቃት አላቸው። የውጭ ሚዲያዎችም አንዱ ይሄን ምንድነው ኦራተርነታቸው ወይም ሀሳባቸውን ገልጸ የማሳመን ብቃት አላቸው የሚል ነው አንዱ መገለጫቸውና ይሄን ህዝብ ከኋላ ማሰልፍ ህብረተሰቡን አስተባብሮ የመምራቱ ለሳቸው በጣም ቀላል ነው የሚሆነው። ምናልባትም አሁን ያለው እነዚህ ከልዩነትም ጋር ከአንድነትም ጋር መደመር የሚለው ሀሳብ ሲነሳ
ወደፊት ለሚፈጠረው አገራዊ ተነሳሽነትና የልማት ሂደት እንቅስቃሴ ትልቅ እንትን ይኖር አቅም ይኖራቸዋል። ይሄ ያዳበሩት በተለያየ ከውትድርናው ዓለም እስከ ዶክትሬት በሰላምና ጸጥታ ዘርፍ ነው የሶስተኛ ዲግሪያቸውን ያገኙት። እነዚህ አቅሞች በትምህርትና በስራ ልምዳቸው ያገኙት እንትኖች የተሻለች ሀገርን ከመፍጠር እንደዚሁም መንግስትና ህዝብ የጣለባቸውን ከመወጣት አንፃር አስተባብረው ሁሉንም አመለካከቶች በማስታረቅ የተሻለች ኢትዮጵያን ይፈጠርልናለች ብለው በማለት ሐሳባቸውን አንጸባርቀዋል። በተለይ ማህበራዊ ሚዲያዎች ያው እንደሚታወቀው ሁሉም ሰው በነጻነት ሐሳቡን የሚገልጽበት ነው። ስለዚህ ምልልሶች አሉ በማህበራዊ ሚዲያው ላይ። ስለዚህ በተለይ ያው የዶክተር አብይ ንግግርም ሆነ ቅቡልነት በተመለከተ ምንድነው ሲመላለሱ የነበሩት? ከዛስ ምን ማውጣት ይቻላል? አሁን በእኛ ከፓርላማ ቀጥታ ሲተላለፍ በነበረበት ጊዜ የፌስቡክ ገጻችን በቀጥታ አብሮ ከቴሌቪዥኑ ስርጭት በተጨማሪ በተለያዩ የዓለማችን ክፍል ስንደረስ ነበርና ወዳው የተለያዩ አንዱ ለአንዱ መልስ ይሰጥ ነበርና ምን በቃ አሁንም ቢሆን መነጋገሪያ ሆኖ የቀጠለው የተነሱ ይዘቶች የተነሱ ጉዳዮች ሀገራዊ የሚያግባቡ ጉዳዮች ናቸው። ስለዚህ እኛ እነዚህ ነገሮች መሬት እንዲወርዱ እንፈልጋለን። መሬት ከወረዱ በቃ አሁን የምንላት ትናንት ገናና የነበረችው ኢትዮጵያ ማትመለስበት ምክንያት ምንም የለም ነው በቃ የሚሉት። ዋናው ቃሉ ወደ ተግባር መቀየሩ ላይ ነው አሁን ሁሉም ሐሳባቸውን እያደረጉ ያሉት። በአብዛኛው 97% በሚባል ደረጃ በእኛ ፌስቡክ ገጽ ላይ ያለው እነዚህ ነገሮች ናቸው፣ አዎንታዊ ነገሮች ናቸው። ሌሎቹም ላይ እንደሱ እንደሚሆን ተስፋ እናደርጋለን። ሰይድ አለሙ ለሰጠህን መረጃ በተመልካዮች ስም አመሰግናለሁ። ለአህጉራችን ምሳሌ በሆነ መልኩ ስልጣናቸውን በፈቃዳቸው ላሸጋገሩት ለክቡር አቶ ኃይለማርያም ደሳለኝ ከፍ ያለ አክብሮቴን እገልጻለሁ። የምትከታተሉት ኢቲቪ 4 ማዕዘን ዜና እንደቀጠለ ነው። የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ በስራ ጊዜያቸው የጀመሯቸውን ስራዎች ተጠናክረው እንዲቀጥሉ አስፈላጊውን ድጋፍ ማድረጋቸውን እንደሚቀጥሉ ገለጹ። ወይዘሮ ሮማን ተስፋዬና አዲሷ ቀዳማዊት እመቤት ዝናሽ ታያቸው የስራ ርክክብም አድርገዋል። ለዝርዝሩ አዲስ ህይወት ተስፋዬ። የቀድሞዋ ቀዳማዊ እመቤት ወይዘሮ ሮማን ተስፋዬ በስራ ጊዜያቸው ያከናወኗቸውና ቀጣይ ስራዎችን በሚመለከት ከአዲሷ ቀዳማዊ እመቤት ወይዘሮ ዝናሽ ይታያቸው ጋር የስራ ርክክብ አድርገዋል። ቀደም ሲል በቀዳማዊ እመቤት ጽህፈት ቤት ስር የተሰሩ ስራዎችን በሚመለከት ገለጻ ተደርጎላቸዋል። ገጠር ላይ ሰዎች ቤት ሲሰሩ በጣም ወፍራም እና ረጅም ምሰሶ ማሽን የለም፣ ሊፍተር የለም። አንድ ላይ ሆኖ ነው በገመድ አስረው በአንድነት እያሉ ጎትተው ወስደው የሚያቆሙትና በጣም ትልቅ ኃላፊነት ነው። የሀገር ኃላፊነት፣ የህዝብ ኃላፊነት በጣም ብዙ ቁጥር ያለው ህዝብ ነው ያስተዳደሩ የቆየ ነው። ሰው ያስተዳድሩ እንግዲህ የመጡ ያሉ ግን ህብረት ካለ ጥንካሬ ካለ እንወጣዋለን። ጥሩ ነገር ነው። ቀዳማዊ እመቤት ወይዘሮ ሮማን አሁን ፕሬዘንት የተደረገው ነገር በጣም ጥሩ ነው። ውስጥ ያለ ነገር ነው። በጣም ጥሩ ነገር ነውና ወደፊት አብረን እንደማትለየኝ አምናለሁ። አብረን እንሰራለን። እግዚአብሔር ደግሞ ይረዳናል። የቀድሞ ቀዳማዊ እመቤት ወይዘሮ ሮማን ተስፋዬ እንዳሉት በኢትዮጵያ ካሉ በርካታ ማህበራዊ ችግሮች መካከል ትኩረት በሚያሻቸው 5 ጉዳዮች ላይ ጽህፈት ቤታቸው በስፋት ሲሰራ ቆይቷል። በተለይ ሴቶችን በኢኮኖሚ ማብቃት፣ በስርዓተ ምግብ፣ በኤችአይቪ/ኤድስ ቁጥጥር፣ በካንሰር ምርመራና መከላከል እንዲሁም በትምህርት ቤት ምገባ ላይ በትኩረት ሲሰራ ቆይቷል። ይሄን ሁሉ ሚሊዮን መመገብ እንዴት ስለማይቻል መጀመር የለብኝም የሚል ስሜት ይፈጥራል። ግን ሆኖ አንድ ልጅንም ባበላ 2-3ም እንዲበሉ ባደር ዞሮ ዞሮ ዝም ብሎ ከመቀመጥና በአይን ከማየት ይሻላል በሚል እንግዲህ ወደዛ ስራ ተገባ። እግዚአብሔር ይርዳን። ወደ 22,000 የሚሆኑ ተማሪዎችን አሁን ምሳና ቁርስ በትምህርት ቤታቸው ሆት ሚል ልንመግባቸው ችለናል። ጽህፈት ቤቱ በማህፀን ጫፍ ካንሰርና በጡት ካንሰር ልየታና ህክምና በርካታ ስራዎችን መስራቱ ተገልጿል። በዚህም ከ100,000 በላይ ሴቶች የካንሰር ምርመራ ማድረግ ችሏል። በጋምቤላና በቤንሻንጉል ጉሙዝ ክልል የኤችአይቪ/ኤድስ ስርጭት እንዲቀንስ በትኩረት ሰርቷል። የቀድሞዋ ቀዳማዊ እመቤት ወይዘሮ ሮማን በስራ ጊዜያቸው ላከናወኗቸው ስራዎች ድጋፍ ላደረጉላቸው አጋር አካላት እንዲሁም መላውን የኢትዮጵያን ህዝብ አመስግነዋል። ሌሎች ደግሞ የጤና ችግሮች አሉ። ከካንሰር ሌላ በጣም የተለያዩ ችግሮች አሉና
ጨማምረን ጨምረን ነው የምንሰራውና የኢትዮጵያ ሕዝብ እስካሁን ላደረገልን ድጋፍ ከፍተኛ ምስጋናዬን እያቀረብኩኝ ወደፊትም አብሮኝ ከመጡትም ቀዳማዊት እመቤት ጋር ተጋግዞ እንዲሰራ እንዲያግዘን ጥሪዬን አቀርባለሁ። የኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር ለታላቁ የህዳሴ ግድብ ግንባታ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ማህበሩ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከ1.3 ሚሊዮን ብር በላይ ቦንድ ለመግዛትም ነው ቃል የገባው። የኮንስትራክሽን ስራ ተቋራጮች ማህበር ቀደም ሲል ለግድቡ ግንባታ ላበረከቱ አስተዋጽኦ ከአዲስ አበባ ከተማ አስተዳደር የእውቅናና ምስጋና ፕሮግራም ተካሂዷል። በፕሮግራሙ ላይ የማህበሩ ፕሬዝዳንት ኢንጂነር አማሃ ስሜ እንደተናገሩት የግድቡ ግንባታ እስኪጠናቀቅ ድረስ ማህበሩ የሚያደርገውን ድጋፍ አጠናክሮ ይቀጥላል። በአዲስ አበባ ከተማ አስተዳደር ኮንስትራክሽን ዘርፍ ለታላቁ የህዳሴ ግድብ ግንባታ 9 ሚሊዮን ብር መሰብሰቡን የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ዘግቧል። በኢትዮጵያ ስራ አመራር ኢንስቲትዩት 5ኛው ዓመታዊ የጥናት ኮንፈረንስና ፐብሊክ ሪፎርም ጉባኤ እየተካሄደ ነው የሚገኘው። በጉባኤው ላይ የተገኙት የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትሩ ታገሰ ጫፎ የህዝብ አስተዳደር ስራዎች በጥናትና ምርምር መደገፍ እንደሚገባቸው ገልጸዋል። በስፍራው የሚገኘው ሪፖርተራችን ሙሉጌታ ተስፋይ ተጨማሪ መረጃ ሊሰጠን በስልክ መስመራችን ላይ ይገኛል። ሙሉጌታ እንደምን ውለሃል? በአጠቃላይ በዚህ ኮንፈረንስ ላይ ምን ዋና ወይም አንኳር ነጥቦች ተነስተዋል? እንግዲህ አመሰግናለሁ ተመስገን። በዚህ በፌደራል ማለት በኢንስቲትዩት 5ኛው የሀገር አቀፍ የምርምር ኮንፈረንስና የፐብሊክ ሰርቪስ ሪፎርም ነው እየተካሄደ የሚገኘው። ዓላማው ደግሞ በመልካም አስተዳደር የሚታዩ ችግሮች የፖሊሲ ሀሳቦችና የመፍትሄ አቅጣጫዎች ከጥናቶቹ ለመውሰድና እንደዚሁም እዚህ ዙሪያ የሚታዩ ችግሮች ለመፍታት ያለመ ነው ማለት ነው። በመልካም አስተዳደር የመልካም አስተዳደር ጥያቄዎች መፍታት ደግሞ በልማቱ እንቅስቃሴ ወሳኝ ድርሻ ስለሚኖረው ነው በየዓመቱ እንደዚህ አይነት የጥናት ኮንፈረንሶች ማዘጋጀት እየተፈለገው ተብለዋል። በዚህ ኮንፈረንስ ላይ አንድ ጥናት ቀርቦ ነበረ ተመስገን በጠዋት አካባቢ። ይህ ጥናት ምንድነው? በተቋማት ብዙ ጊዜ በሚደረጉ የለውጥ ሂደቶች አይሳኩምና ለምንድን ነው የማይሳኩበት? እነዚህ የለውጥ ሂደቶች የማይሳኩበት ምክንያት ምንድን ነው የሚል አንድ ጥናት ቀርቦ ነበረ። ይህ ጥናት በርካታ ነገሮችን ዘርዝሯል። ግን እነዚህ በተቋማት የሚደረጉ የለውጥ ሂደቶች የማይሳኩበት ምክንያት ግን በዋናነት 4 ነጥቦችን አነስተዋል ጥናቱ ማለት ነው። አንደኛው የአመራር ችግር ነው። አመራሩ ለእነዚህ ለውጦች ለማሳካት ወይም ለማስፈጸም ያለው ቁርጠኝነት እንዲሁም ከተለያዩ የብቃትና የክህሎት ማነስ ተያይዞ የሚነሱ ችግሮች በአመራሩ ዘንድ እንደሚታዩ ተነስተዋል። ከዛ የተግባቡት ችግር ነው። በተቋሙ ውስጥ የሚታይ የተግባቡት ችግር፣ ከዛ ደግሞ ተቋሙ ከውጭ አካላት ወይም ከባለድርሻ አካላት ያለው የተግባቡት የኮሚኒኬሽን ችግርም እንደዚሁ በሁለተኛነት ተጠቅሷል። በሶስተኛነት የተጠቀሰው በዚህ ጥናት አንድ ነገር ምንድነው የማበረታቻና ወይም የጥቅማ ጥቅም ለሰራተኞች እንደዚህ ማበረታቻ አለመስጠት። ከዛ በአራተኛው ደረጃ የተነሳው የተቋማዊ ባህል ቅንጅታዊ አሰራር አለመኖር ተነስተዋል። ተመስገን በዚህ ጥናት አንድ አዲስ ነገር ተገኝቷል ብለዋል የጥናቱ ያቀረቡት አቶ አማረ ጅማ። ማለት ይሄ አዲስ ነገር ምንድነው? ተቋማት ከአሁን በፊት የተደረጉ ጥናቶች ተቋማት የማይሳኩበት የለውጥ ተቃርኖ ስላለ ነው፣ በዛ ተቋም ውስጥ የለውጥ ተቃርኖ ስላለ ነው ብለው ነበር ይሉ ነበር ጥናቶች። ይሄ ግን ይሄ የለውጥ ተቃርኖ የሚባል ነገር በዚህ ጥናት ላይ አልተነሳም። የለውጥ ተቃርኖ የሚይዘው ስፍራ ትንሽ ነው ያሉት ማለት ነው። በዚህ ኮንፈረንስም አቶ ታገሰ ጫፎ የፐብሊክ ሰርቪስ እና የሰው ሀብት ልማት ሚኒስትሩ ተገኝቶ ነበረ። እሳቸው እንዳሉትም ይሄ የመልካም አስተዳደር ችግሮች ለመፍታት የህዝብ አስተዳደር ስራዎች የሚታዩ ችግሮች በምርምር መደገፍ፣ ማዘመንና የስራ አመራር ስርዓቱ በሚገባ በቴክኖሎጂ መደገፍና ማደራጀት እንደሚገባ ገልጸዋል። ሙሉጌታ እነዚህ ነገሮች ብዙ ጊዜ በተደጋጋሚ ይነሳሉ። ጥናቱም ጥሩ ነው፣ መመራመሩም አይከፋም። ነገር ግን በተጨባጭ መሬት ላይ ወርደው የሚታዩት ነገሮች ግን ለረጅም ዓመታት ብዙም ውሃ የሚያነሱ አይደሉምና ከዚህ አንጻር ጥያቄዎችን መነሳታቸው ስለማይቀር በመፍትሄነት የተቀመጠው ነገር ምንድን ነው?
አዎ ተመስገን ልክ ነህ ማለት አሁንም የዚህ እንደዚህ አይነት ኮንፈረንስ መዘጋጀታቸው ትልቁ ነገር ለዚህ ነው ተብሏል። አሁንም እየተነሳ ያለው ነገር ይሄ ነው ማለት ወደ መሬት ገብተን ህዝቡ ከባህሉ ከልምዱና ከአስተሳሰቡ የሚጣጣሙ ነገሮችን በእያጸናን ወደ ተግባር መግባት አለብን የሚል ነገር ነው እየተነሳ ያለው። የኢትዮጵያ ስራ አመራር ኢንስቲትዩት ዋና ዳይሬክተር አቶ መንግስቱ ይባረክም ንግግር አድርገው ነበረ። በዚሁ እሳቸው ያሉት እስካሁን ድረስ የምርምር ባህል አልነበረም። ተቋሙም የፐብሊክ ሰርቪስ አቅም ለመገንባት ለበርካታ ዓመታት ማለት የአንድ ግማሽ ለዘመን ያስቆጠረ ቢሆንም ተቋሙ ግን ማለት ውጤቱ ደካማ ነበር ብለዋል። ዝቅተኛ ውጤት ነበር ሲያስመዘግብ የቆየው። ካሁን በኋላ ግን ይሄን የመንግስት ኃላፊነት ያለበት ወይም ኃላፊነት የተሰጠው ተቋም የፐብሊክ ሰርቪስ ወይም ሰራተኛው የአቅም ከመገንባትና ለውጥ እንዲያመጣ ከማድረግ አንጻር በምርምር በመረገፍ ወደ ተግባር በመግባትም ስራዎችን እንሰራለን ብለዋል አቶ መንግስቱ ይባረክ። ምናልባት እዚህ ላይ በሰራተኛውና በአመራሩ መካከል የጥናትና ምርምር ጉዳይ ሲነሳ ብዙ ነገሮች ሼልፍ ላይ ተደርድረው ከመቀመጥ አልፉም ወይም አመራሩ ያውቀዋል ሰራተኛ ላይ ወርዶ ግን ተግባራዊ ማድረግ ነገር የለም ወይም ደግሞ ክፍተቶችም አሉ በሰፊውና እነዚህን ክፍተቶች ለመሙላት ምናልባት የተነሳ ነጥብ ካለ የመጨረሻ ጥያቄ ላድርገው። አዎ ምናልባት ለአምስተኛ ጊዜ ነው ይሄ እየተደረገ ያለው። አሁንም ፖሊሶቹም ራሳቸው ማሻሻል ያስፈልጋቸዋል የሚባል ነገር አለ። በተለይ በዚህ በመልካም አስተዳደር ዙሪያ ጥያቄ የሚነሳባቸው እነዚህ መፍታት አለብን። የህዝቡ ጥያቄ አሁን ማስተናገድ አለብን። አሁን ወደ ኋላ ማንልበት ጊዜ ደርሰናል የሚል ነገርም እየተነሳ ነው የቆየው። ለዚህም በርካታ ጥናቶች ናቸው የተደረጉ ማለት የቀረቡት በዚህ በማለት በኳሊቲ አሰጣጥ ወይም በዚህ በጥራት በስራ ጥራት በሰራተኞች እርካታ በሚሉ እንዲሁም በስብሰባ በተለይ ደግሞ በዚህ የሚነሳ ብዙ ጊዜ ስብሰባ ይደረጋልና ግን ውጤት የለውም እዚህ ሀገር ይባላልና እሱም ከማስተካከል የተለያዩ መመሪያዎች እየተዘጋጁና ወደ ተግባር እየተገባም እንደሆነ እየተነገረ ነው የሚገኘው። በዚህ 2 ቀናት እነዚህ 14 የሚደርሱ ጥናቶች ይቀርባሉ። የመፍትሄ ሀሳቦች የመፍትሄ አቅጣጫዎችም ይቀመጣሉ። ከነዚህ እየዳበሩ በጆርናል ታትመው ወደ ህዝቡ በመውረድ ህዝቡ በዕለት ተዕለት እንቅስቃሴ የሚጠቀምባቸው ወይም የፐብሊክ ሰርቪሱ የሚጠቀምባቸው አቅጣጫዎች ይቀመጥባቸዋል ተብሎ ነው የሚጠበቀው ከነዚህ ጥናቶች ማለት ነው። ግን እሺ አጠቃልሃል? አዎ ማለት ቀደም ያነሳው ነገር ትልቅ ነጥብ ስለሆነ ነው ማለት ይሄ ጥናት ተጠንቶ ተርሳይ ነው የሚቀመጠው ወደ መሬት አይወርድም የሚለው ነገር አሁን ግን ወደ መሬት መውረድ አለበት የሚል እየተነሳ ነው የሚገኘው በጉባኤተኞቹ ማለት ነው። መልካም ጉባኤውም ስለሚቀጥል ያው የተለያየ የዜና ወጃ ኢቲቪም በአዲሱ አሰራር ስላለው እየተከታተልን የምናቀርብ ይሆናል። ለአሁኑ ሙሉጌታ በጣም አመሰግናለሁኝ። ሞሪንጋ ወይም ሽፈራው እየተባለ የሚጠራው ተክል ከ50 በላይ የሚሆኑ በሽታዎችን የመከላከልና የማከም አቅም እንዳለው ይነገራል። ተክሉ በደቡብ ክልል በስፋት የሚገኝ ሲሆን የአካባቢው ማህበረሰብም የዕለት ተዕለት ምግብም ሆኗል። ሞሪንጋ ለጤና ያለውን ጠቀሜታ በተመለከተም የአርባ ምንጭ ዩኒቨርሲቲ ጥናት በማድረግ ላይ ነው የሚገኘው። በዚህ ጉዳይ ላይ ሪፖርተራችን ደምስ መኩሪያው ተጨማሪ ዘገባ አለው። ሞሪንጋ ወይም በተለምዶ ሽፈራው እየተባለ የሚጠራው ተክል በጋሞ ጎፋ ዞን በስፋት ይገኛል። የአካባቢው ነዋሪዎችም ተክሉን ሀለኮ በሚል ስያሜ የሚጠሩ ሲሆን በዞኑ በአርባ ምንጭ ዙሪያ ወረዳ የምትኖረው ወይዘሮ መሰለች ውዴሳም ከተክሉ ምግብ ለማዘጋጀት የሞሪንጋ ቅጠልን ትቀነጥሳለች። ወይዘሮ መሰለች ከሞሪንጋ ተክል ላይ የቆረጠችውን ቅጠል ከቀነጠሰች በኋላም በአካባቢው ከሞሪንጋ ቅጠልና ከበቆሎ ዱቄት ጋር የሚሰራውን ፖሰሴ የተሰኘው ምግብ ለማዘጋጀት ደፋ ቀና ትላለች። ከሞሪንጋ የሚዘጋጀው ፖሰሴ በፍጥነት የሚደርስ ሲሆን በአርባ ምንጭ ዙሪያ አካባቢም በማለዳ በቁርስ ወቅት የሚዘወተር ምግብ ነው። ወይዘሮ መሰለችም በማለዳ ያዘጋጀችውን ፖሰሴ ከቤተሰቦቿ ጋር ትመገባለች። ሀላኮ ሁሉ ነገር ጥቅም አለ። ጎመን ይጠፋል፣ እሱ አይጠፋም። ዝናብ ጊዜ ፀሐይ ጊዜ አይጠፋም። ጥቅም አለ እሱ። የሞሪንጋ ተክል በጋሞ ጎፋ ዞን በ13 ወረዳዎች የሚገኝ ሲሆን በዞኑ በአጠቃላይ ወደ 1.5 ሚሊዮን የሞሪንጋ ዛፎች ይኖራሉ ተብሎ እንደሚገመት የዞኑ እርሻና ተፈጥሮ ሀብት ባለሙያ አቶ ጤናዊ ሆኖ ይናገራሉ። ሞሪንጋ በዞኑ ካለው የምግብነት አገልግሎት ባሻገርም ተክሉ በአካባቢው ነዋሪዎች ለበርካታ በሽታዎች ፍቱን መድኃኒት ተደርጎ እንደሚቆጠርም አቶ ጤናው ገልጸዋል።
ይሄን አሁን ቆርጠህ እንዴት ታደርጋለህ? ለስኳር ለደም ግፊት እና ለወባ ኢቭን ይጠቅማል የሚልና ፍሬው እንደውም ውሃ ደግሞ የማጥራት አቅም እንዳለ ሁሉ በኢንተርኔት ላይ እናነባለን። ግን እንደ ሀገር ደረጃም እኔ ይሄን ይጠቅማል የሚል የተብራራ ነገር ወይ ፓተንት ራይት የተሰጠው ይጠቅማል የሚል የተጻፈ ነገር አላነበብኩም። በሳይንሳዊ መጠሪያው ሞሪንጋ ስቴኖፔታላ በመባል የሚታወቀው ይህ የሽፈራው ተክል በመካከለኛው ምስራቅና በእስያ በስፋት ይገኛል። ይህ ተክል በኢትዮጵያም በደቡብ ብሔር ብሔረሰቦችና ህዝቦች ክልል በአርሶ አደሩ ማሳ በስፋት ከሚገኙ ተክሎች መካከል አንዱ ነው። ይህ ተክል ከ50 በላይ የሚሆኑ በሽታዎችን ለማከምና ለመከላከል እንደሚረዳ የሚነገርለት ሲሆን ይህን በተጨባጭ ለማረጋገጥም በአርባ ምንጭ ዩኒቨርሲቲ ጥናት እየተካሄደ ይገኛል። የአርባ ምንጭ ዩኒቨርሲቲ ተመራማሪው አቶ አዘነ ተስፋዬ ዩኒቨርሲቲው በዞኑ የተለያዩ አካባቢዎች የሚገኙ የሞሪንጋ ተክሎችን ሰብስቦ ለሕክምና ያላቸውን ፋይዳ እያጠና ነው ብለዋል። ሞሪንጋ ከሌሎች የላቀ አቅም እንዳለውና እስከ 52 አይነት በሽታዎች ትሪት ማድረግ የሚችል በሌሎች የተሰሩ ስራዎች አሉ። ያንን በመመርኮዝ ይህን መሰል ጥናት ያደረግን እንገኛለን። በእርግጥ አርባ ምንጭ ዩኒቨርሲቲም ሆነ ሌሎች አካላት ሞሪንጋ ለሕክምና የሚሰጠውን አገልግሎት በቅጡ የሚያጠኑ ከሆነ የኖይዘሮ መሰለች የረሃብ ማስታገሻ ሀለኮ ለበርካቶች የህመም ማስታገሻም ይሆናል። በአብያታ ሻላ ሐይቆች ብሔራዊ ፓርክ ላይ ለተጋረጠው ችግር መንግስት አፋጣኝ መፍትሄ ማበጀት እንዳለበት የፓርኩ አመራሮች ጠየቁ። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በበኩሉ ችግሩን ለመፍታት እየሰራሁ ነኝ ብሏል። መለስ አምዴ የአብያታ ሻላ ሐይቆች ብሔራዊ ፓርክ በ1963 887 ስኩዌር ኪሎ ሜትር ስፋት ያለው መሬት ላይ ነው የተቋቋመው። እንደ አብያታ ሻላና ጭቱ ሐይቆችን በውስጡ ያቀፈው ፓርኩ የተለያዩ የዱር እንስሳትና አዋፋትም መገኛ ነው። ይሁን እንጂ ፓርኩ ሲመሰረት በውስጡ ያጠቃለላቸው የአካባቢው ነዋሪዎች ከዚህ ቀደም ፓርክ ውስጥ ከነበሩ የዱር እንስሳቶች ብዙዎቹ መጥፋታቸውን ይመሰክራሉ። ናኖ ፓርክ ከሰጃዋን ጅራኑ በዚህ ፓርክ ውስጥ ስለምንኖር ሁሉም ነገር ከዚሁ ነው የምንጠቀመው። የእርሻና የግጦሽ መሬትም እዚሁ ፓርክ ውስጥ ነው የምናስፋፋው። ይህ ደግሞ በፓርኩ ላይ ጉዳት እንዲደርስበት አድርጎታል። እኛም ፓርኩ የሚደርስበትን ጉዳት እናውቃለን። ነገር ግን አማራጭ ስለሌለን እዚሁ እንኖራለን። ዱሪ ዳኔ አማንጂሩ ድሮ ይህ ቦታ በደን የተሸፈነ ነበር። አሁን ምንም የለም። በርካታ የተለያዩ የዱር እንስሳትም ይገኙበት ነበር። አሁን ግን ጥቂቶቹ ብቻ ናቸው እዚህ የሚገኙት። በአካባቢው ላይ ከፍተኛ የዝናብ እጥረት ተከስቷል። በአብያታ ሻላ ሐይቆች ብሔራዊ ፓርክ ውስጥ ከ50 ሺህ በላይ ነዋሪዎች ይገኛሉ። እነዚህ ነዋሪዎች ለከብቶቻቸው ግጦሽ እንዲሁም ለእርሻ የሚውል መሬት በሚገኙበት ቦታ ላይ በማስፋፋታቸው ፓርኩ ለከፋ ጉዳት እንዲጋለጥ ተደርጓል። የአብያታ ሻላ ሐይቆች ብሔራዊ ፓርክ ምክትል ስራ አስኪያጅ አቶ ሜሶ ሐመዲና ፓርኩ በአሁኑ ወቅት የከፋ ጉዳት ላይ በመሆኑ መንግስት ቶሎ ሊታደገው ይገባል ብለዋል። በተፈጥሮ ሀብቱ ላይ እየደረሰ ያለው ጫና በእርሻው፣ በቤቶች ግንባታ፣ በከብቶች ግጦሽ ልቅ ግጦሽ ስላለ አሁን እየመጣ ያለው በረሃነት ነው። ይሄ በረሃ ምን በቀጥታ በቀዳሚነት የሚጎዳ ህዝቦቻችንን ነው። እዚህ ያሉት ነዋሪ ነው እየጎዳ ያለው። ስለዚህ ወደፊት የህዝብ የመኖር ህልውና አደጋ ውስጥ እየወደቀ ያለበት ሁኔታ ነው ያለው። በኢትዮጵያ የዱር እንስሳት ባለስልጣን የብሔራዊ ፓርኮች የዱር እንስሳት መጠለያዎች ጽህፈት ቤት አስተባባሪው አቶ መኳንንት ክንፈ በበኩላቸው መንግስት ችግሩን ለመፍታት እየሰራ ይገኛል ነው ያሉት። ከዚህ በፊት የህዝብ ተወካዮች ቤት ቋሚ ኮሚቴ አለ፣ የባህልና ቱሪዝም የሚከታተል እነሱን አምጥተን ችግሩን እንዲያዩልንና የመፍትሄ አቅጣጫ እንዲያስቀምጡ ጥረት ያደረግንበት ነገር ነው ያለው። አሁንም የአዋሽ ብቻ አብያታ ብቻ ሳይሆን ሌሎች ፓርኮቻችን ላይ ልክ እንደምናደርገው ሁሉ ከሚመለከታቸው የመንግስት አካላት ጋር በመነጋገር ህብረተሰቡን በማሳተፍ በማወያየት ችግሩን ለመፍታት ባለስልጣን መስሪያ ቤቱ ጥረቱን እያደረገ ነው የሚገኘው። ፓርኮቻችን አካባቢ ላይ በፈር ዞን የምንለው ነገር አለ። እስከ 5 ኪሎ ሜትር ምንም አይነት የሰውና የእንስሳት ህቂ የማይፈቀድ ይሄኛው እንደ የተቀመጠ ጉዳይ ስለሆነ ያንን የማስከበር ስራ ነው የምንሰራው። ይሄን የማስከበር ደግሞ ስራ ስንሰራ ባለስልጣን መስሪያ ቤቱ ብቻው ሊሰራ የሚችለው ጉዳይ አይደለም። ህብረተሰቡ ይሄንን አውቆ ተገንዝቦ እዛ ጋር ምንም አይነት ነገር ወደዛ እንዳያስገባ የማድረግ ስራ ነው። ሶስተኛ ህገወጦችን መከላከልም ጭምር። በርካታ ህገወጦች አሉ፣ ድንበር እየተጋፉ ወደ ፓርኩ የሚገቡ ሰዎች አሉ። ያ ደግሞ ህብረተሰቡ እያየ ባላየ መሆን የለበትም ነው፣ መከላከል አለበት፣ ማስቆም አለበት። የሱ ሀብት ነው፣ የማንም አይደለም፣ የሀገር ሀብት ነው። ስለዚህ ያን የመስራት ስራ ከህብረተሰቡ ይጠበቃል።
ባለስልጣኑ ከዚህ ቀደም በፓርኩ ላይ ጉዳት እያስከተሉ የሚገኙ ችግሮችን በመለየት መፍትሄ እንደሚያበጅለት ገልጾ የነበረ ቢሆንም እስካሁን ለችግሮቹ መፍትሄ ባለመበጀቱ ፓርኩ ላይ እየደረሰ ያለው ጉዳት ቀጥሏል። በአማራ ክልል የአሳ ሀብትን ምርታማነት ለማሳደግ በምርምር የማራባትና የማላመድ ስራ እየተሰራ ነው። በክልሉ በአመት ከ500 ሺህ በላይ የአሳ ጫጩት ፍላጎትም አለ ነው የተባለው። ራሄል ፍሬው አቶ ደረጀ ተዋበ በባህር ዳር አሳና የውሃ ውስጥ ህይወት ምርምር ማዕከል ለ15 ዓመታት በምርምር ስራ ላይ ይገኛሉ። የምርምር ጣቢያው የአሳ ማዳቀል ማራባትና ማላመድ ስራዎችን ከውሃማ አካላት የብዝሃ ህይወት ጥበቃና ለተመጋቢዎች እስከሚቀርቡ ጤናማ አሳዎች ድረስ ምርምር ሲያካሂዱ ቆይተዋል። 4 ኮምፖነንቶች አሉን። እዚህ አንደኛው በተፈጥሮ የውሃ አካል ላይ ያለውን የአሳ ሀብት አያያዝና አጠቃቀም ሌላው ደግሞ እንደዚሁ በውሃ ጥራት ላይ የተመሰረተ አንድ ኬስ ቲም አለ ለብቻው እና የውሃ ጥራትንና ብቻውን የውሃ ጥራትን ብቻ ሳይሆን ውሃ ለህይወት ላለው ነገር እንዲስማማ ያ ሁሉ የዚህ ክፍል ጥናት ነው ማለት ነው። በአማራ ክልል በጣና ሐይቅ ውስጥ የሚገኙ 20 ብርቅዬ አሳዎችን ጨምሮ ከ40 በላይ የአሳ ዝርያዎች ይገኛሉ። እነዚህን አሳዎች ለማራባት በአመት ከ500 ሺህ በላይ የአሳ ጫጭቶች ከምርምር ጣቢያው ይጠበቃሉ። ክልላችን ደግሞ የሶስት ዋና ዋና ተፋሰሶች ባለቤት ነው። የተከዜ ያባይ እንደዚሁም ያዋሽ ማለት ነው። ስለዚህ ብዙ ገባር ወንዞች ያሉበት ማለት ነው። እነዚህ ወንዞች ለተለያየ ዓላማ ቅድም ባልኩት አግባብ እየተገደቡ ስለሆነ እንደዚሁም ደግሞ በፊት የነበሩ ናቹራል ሪዘርቬርስ የምንላቸው ምንም አሳ ያሳ እውቀት ስላልነበረ ምንም አሳ ያልነበራቸው በአሁኑ ሰዓት አሳ እየገባባቸው ነው ማለት ነው። ለዛ አግሮ ኢኮሎጂ ለዛ አልቲቲዩድ ለዛ ከፍታ ተስማሚ የሆነው ተመርጦ ማለት ነው። ስለዚህ ያንን ለማድረግ በአመት የምንጠየቀው እጅግ በጣም ሂዩጅ ነው። እኛ ባሁኑ ባለው የሰው ኃይል ባለው ካፓሲቲ ኢንፍራስትራክቸር መመለስ በማንችልበት ደረጃ ደርሰናል። የምርምር ማዕከሉን ከዚህ በላይ ውጤታማ ስራ እንዲያከናውን ድጋፍ እያደረግን ነው የሚለው የክልሉን እንስሳት ሀብት ልማት ማስፋፊያ ኤጀንሲ የምርምርና የልማት ስራዎችን ለማቀናጀት ትኩረት ሰጥቷል። አሁን የክልሉ መንግስት ኦልሞስት ወደ 24 ሚሊዮን አካባቢ የሚያወጣ ወጪ አውጥቶ የአሳ ጫጩት ማስፈልፈያ ማሰልጠኛ እና አጠቃላይ አሳን በተመለከተ ሊያግዙ የሚችሉ ግንባታዎችን ለማካሄድ ዝግጅት እያደረገ ነው። ኦልሞስት ወደ ስራ ተገብቷል፣ በጀት በመመደብ ማለት ነው። ይህ እንግዲህ አንዱ እገዛ የሚደረግበት ምርምር እንዲካሄድ ለማድረግ የሚደረግ ጥረት ስለሆነ አንዱ እገዛችን ይህ መሰረት ያደርጋል ማለት ነው። ሁለተኛው የምርምርና የልማቱ ስራ ተቀናይቶ ነው የሚሰራው። ለኢቲቪ ከባህር ዳር ለተጠናቀረው ዘገባ ራሄል ፍሬው። ኢቲቪ አራት ማዕዘን እንደቀጠለ ነው። ወደ ውጭ ዜና ከማለፋችን በፊት ተመልካዮቻችን ኢትዮጵያ በ2017 ዓ.ም ለተደረሰበት ባስቀመጠችው የዝቅተኛ መካከለኛ ግብ ላይ ለሚያጠነጥነው የ2017 ፕሮግራማችን አጠቃላይ ግንዛቤ ለመስጠት በ3 ክፍል ከተዘጋጁት ፕሮግራሞች መካከል ቀዳሚውን በዛሬው ዕለት በኋላ በ11 ሰዓት ተኩል ላይ ስለምናቀርብ እንድትከታተሉን ከወዲሁ እንጋብዛለን። ወደ መጀመሪያው ውጭ ዜና እናልፋለን። በአፍሪካ የአእምሮ እድገት ውስንነት ኦቲዝም ችግር ያለባቸው ታዳጊዎች አስፈላጊውን ሕክምና እያገኙ አለመሆኑ ተገልጿል። በአህጉሩ በዘርፉ ላይ የሚሰሩ ባለሙያዎች ቁጥር ከተጠቂዎቹ ጋር ሲነጻጸር ደግሞ በጣም አነስተኛ ነው ተብሏል። አልጀዚራ ዘግቦታል። ያዘጋጀው አስማሟየ ነው። Khadija cares for her 3 autistic boys mostly alone.
ኑሮዋን በሴኔጋሏ ዳካር ከተማ ያደረገችው ከአደይ ናደይ 3 የአእምሮ እድገት ውስንነት ችግር ወይም የኦቲዝም ተጠቂ የሆኑ ልጆች ታሳድጋለች። ከነዚህ መካከል አንዱ የሆነው የ16 ዓመቱ አብዱ አሁን ነገሮች የሚያስብበትና የሚረዳበት መንገድ በእድሜው ይጠበቅበት ከነበረውም የዘገየ ነው። ሌሎች ጓደኞችም ቢሆኑ ተመሳሳይ ችግር አለባቸው። አሳዳጊዋ ከአደይ እንደሚሉት ታዲያ ሁሉም ግን የተለያየ የራሳቸው ታለንት አላቸው። ቢሆንም ግን ማህበረሰቡ ለእነዚህ ልጆች የሚሰጡ የተሳሳተ አመለካከት ታዳጊዎችን ለስነ ልቦና ችግር የሚዳረግ ነው ይላሉ አሳዳጊያቸው ከአደይ ናደይ። ከበሽታው በላይ ልጆቹን እየጎዳቸው ያለው ሌላው ማህበረሰብ ለነርሱ ያለው የተሳሳተ አመለካከት ነው። በዚህ ብዙ ጊዜ አዝናለሁ። ልጆቹ ትኩረት ማግኘት ያስፈልጋቸዋል። እኔ በጣም ወዳቸዋለሁ። ልክ እንደ ልጆቼ ነው ማያቸው። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ከ160 ህጻናት መካከል አንዱ የኦቲዝም ተጠቂ መሆን እድል አለው። የተጠቂዎች ቁጥር በአፍሪካ ከዚህም የበለጠ ሊሆን ይችላል። ከሁሉም በላይ ግን ቢሊዮኖች በሚኖርባት በዚች አህጉር 50 የዘርፍ ባለሙያዎች ብቻ መኖራቸው ሁኔታውን አሳሳቢ ያደርገዋል። ታዲያ የዘርፍ ባለሙያዎች ቁጥር አነስተኛ መሆን ሰዎች ልጆቻቸውን ለማሳከም ባህላዊ ሕክምናን ምርጫቸው እንዲያደርጉ ምክንያት ሆኗል። ፓፒ ቢንጎይም ባህላዊ ሕክምና ከሚሰጡት መካከል አንዱ ናቸው። የኦቲዝም ችግር ያለባቸውን ህጻናት በመንከባከብ ረገድ እናቶች ትልቅ ኃላፊነት አለባቸው። ልጆቹን ከራሳቸው ጋር በማድረግ አስፈላጊውን ክትትልና እንክብካቤ ሊሰጧቸው ይገባል። በአፍሪካ የኦቲዝም ችግርን ማህበረሰቡ ከመረገም ጋር ያይዟል። ታዲያ በቀጣይ ይህን አመለካከት መቅረፍና የዘርፉን የህክምና ባለሙያዎች ቁጥር ማሳደግ ለአህጉሪቱ የቤት ስራ ሆኗል። ዘገባው የአልጀዚራ ነው። የጸረ አፓርታይድ ትግል ዋና ተዋናይ የሆኑት ዊኒ ማንዴላ በ81 ዓመታቸው ከዚህ ዓለም በሞት ተለዩ። የኔልሰን ማንዴላ የቀድሞ ባለቤት ዊኒ ማንዴላ በተለይ ኔልሰን ማንዴላ በስር በነበሩበት ወቅት ያደረጉት የጸረ አፓርታይድ ትግል ትልቅ ቦታ የሚሰጠው ነው። አልጀዚራ ነው የዘገበው። አዝመራው ሞሴ የኔልሰን ማንዴላ የቀድሞ ባለቤትና የጸረ አፓርታይድ ትግል ፈርጥ የሆኑት የዊኒ ማንዴላ ህልፈት መሰማት ለደቡብ አፍሪካውያን ትልቅ መርዶ ሆኗል። ዊኒ ማንዴላ በዘርና በቀለም ስትታመስ ለነበረችው ደቡብ አፍሪካ እኩልነትን በትልቅ መስዋዕትነት ያስመለሱ መሪ ናቸውና ዊኒ ማንዴላ በደቡብ አፍሪካ ጸረ አፓርታይድ ትግል ወቅት አፍሪካውያን ለነጻነታቸው ሰፊ ትግል እንዲያደርጉ ሰፊ ቅስቀሳ በማድረግ ይታወቃሉ። ባለቤቴ እየታገለ የሚገኘው ለአፍሪካውያን ነጻነት ነው። በዚች ሀገር ሁሉም ሰዎች በዘራቸው ሳይለዩ ምቹ የስራ አጋጣሚ እንዲያገኙ እየታገለ ይገኛል። ባለቤታቸው ኔልሰን ማንዴላ ለ27 ዓመታት በማረቢያ ቤት መኖሪያቸውን ሲያደርጉ ዊኒ ማንዴላ ወሳኙን የጸረ አፓርታይድ ቅስቀሳ በማድረግ ንቅናቄውን ማስቀጠል ችለዋል። እንደ አውሮፓውያን አቆጣጠር በ1990 ኔልሰን ማንዴላ ከስር እንዲለቀቁም የዊኒ ማንዴላ ትግል ትልቁ ሚና ተጫውቷል። ኔልሰን ማንዴላ የአንድነት መንግስት ሲመሰርቱም ባለቤታቸው ዊኒ ማንዴላ የባህል ሚኒስትር ሆነው መስራት ችለዋል። ዊኒ ማንዴላ በደቡብ አፍሪካ ፓርላማና በሴቶች ሊግም መሪ ሆነው አገልግለዋል። የዊኒ ማንዴላና የኔልሰን ማንዴላ ጋብቻ በ1996 ቢቋጭም ዊኒ ማንዴላ ግን እስከ ህልፈተ ሞታቸው በማንዴላ ስም መጠራታቸውን አስቀጥለዋል። ህልፈታቸው ዛሬ የተሰማው ዊኒ ማንዴላ በደቡብ አፍሪካ ፖለቲካና ማህበራዊ እንቅስቃሴ ውስጥ ጉልህ ሚና ከተጫወቱ ሴቶች መካከል ግንባር ቀደም ላይ የሚቀመጡ ናቸው። በመጨረሻ እንደ አፍሪካ ብሔራዊ ኮንግረስ የጨበጥነው ውጤትና የሀገሬንና የህዝቤን ነፃ መውጣት ስመለከተው በትግሉ ወቅት የከፈልኩት መስዋዕትነት በመቶ እጥፍ እንኳን ከፍዬ ቢሆን ኖሮ እንደማይቆጨኝ አሳይቶኛል። የዊኒ ማንዴላ ህልፈት ደቡብ አፍሪካውያንንና መላው አፍሪካውያንን ያስደነገጠ ቢሆንም ዊኒ ማንዴላ በህይወት ዘመናቸው አፓርታይድን በመገርሰስ ለደቡብ አፍሪካውያን ጥቁሮች ያጎናጸፉት እኩልነትና አንድነት ዘመን ተሻጋሪ ስም እንደያዙ ያረፉ መሪ ያደርጋቸዋል። በቀጥታ የተላለፈ ካለው ኢቲቪ አራት ማዕዘን ጋር ቆይታ ካረጋቸው በኢትዮጵያ የመጀመሪያውን የአውሮፕላን አምቡላንስ ላቋቋሙት ሰውም ከአፍታ ቆይታ በኋላ እነግራቸዋለን።
አሁን ደግሞ ከብሔራዊ ሜትሮሎጂ ኤጀንሲ ወደ ተገኘው የዕለቱ የአየር ትንበያ መረጃ እንለፍ። የአየር ትንበያ መረጃውን ከተከታተላችሁ ወደ ቢዝነስ ዘገባ ደግሞ እንወሰዳችሁ። ተረኛ አቅራቢው ብሩክ ያሬድ ስቱዲዮ ደርሷል። እንደምን ውለሃል ብሩክ? እንደምን አልክ ተመስገን። እንግዲህ አውደ ዓመትም እየተቃረበ ነው። እሱም ዜና ይኖራል ብዬ አስባለሁ። ለማንኛውም ምን ይዛል? አንደኛው የዚህ የፋይናንስ መንደር እየተመሰረተ ነው በአዲስ አበባና እነሱ ምን ይመስላሉ የሚለውን ይዘናል። ከዛ በተጨማሪ ደግሞ አንተም እንዳልከው የጥቃቅንና አነስተኛ የተለያዩ ባዛሮች እየተዘጋጁ ነው። እነዚህ ባዛሮች ምን ያህል ምርት ይዘዋል፣ ምን አይነት ነገር የሚለውንም ይዘናል። መልካም። የወጪ ንግድ አለማደግ፣ የውጭ ምንዛሪ ዋጋ መናርና የወጪ እዳ ጫና መምጣት ሀገሪቱ እያስመዘገበች ያለችው ፈጣን የኢኮኖሚ እድገት ፈተናዎች መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሀገሪቱ ባለፉት ዓመታት ፈጣን የኢኮኖሚ እድገት እያስመዘገበች ቢሆንም ይህ እድገት የሚፈታተኑ ችግሮች መኖራቸውን ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር ገልጸዋል። ባለፉት ዓመታት በተለያዩ ጊዜያት የኢኮኖሚ እድገቱንና የማክሮ ኢኮኖሚ መረጋጋቱን የሚፈታተኑ ተግዳሮቶች ተከስተዋል። ከነዚህም ችግሮች መካከል ዋና ዋናዎቹ የውጭ ንግድ በምንፈልገው መጠን አለማደግ፣ ይህን ተከትሎ የውጭ ምንዛሪ አቅርቦትና ፍላጎት አለመመጣጠን፣ የዋጋ ንረትና ኑሮ ውድነት፣ የውጭ ዕዳ ጫናና የሀገር ውስጥ ቁጠባና ኢንቨስትመንት መካከል ያለው ልዩነት እየሰፋ መምጣቱ ናቸው። እነዚህን ችግሮች በመፍታት የኢኮኖሚ እድገቱን ቀጣይነት የማረጋገጥ ስራ መንግስት ያከናውናል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። መንግስት የዋጋ ንረትና የውጭ ምንዛሪ ዋጋን ለማረጋጋት፣ የፋይናንስ ዘርፉን ጤናማነት ለመጠበቅ፣ ለኢኮኖሚ የሚቀርበውን የፋይናንስ አገልግሎት ተደራሽነትና አካታችነት ለማስፋት፣ የውጭ ምንዛሪ ግኝትን እንዲሁም ቁጠባንና ኢንቨስትመንትን ለማበረታታት፣ የስራ ዕድል ለመፍጠር፣ የህዝቡን የነፍስ ወከፍ ገቢ ለማሳደግ እንዲሁም አስከፊ ድህነትን ለመቀነስ የሚያስችሉ የፖሊሲ እና የትግበራ እርምጃዎች ወስዷል። በአዲስ አበባ የፋይናንስ ማዕከል ይሆናሉ ተብሎ የሚጠበቁ ስፍራዎች ላይ ባንኮች የዋና መስሪያ ቤት ህንፃዎችን በመገንባት ላይ ይገኛሉ። ይህ የፋይናንስ ተቋማት ግንባታ እየተካሄደባቸው የሚገኙ ስፍራዎች አሁን ምን መልክ ይዘዋል በሚል መቅደስ ጥላሁን ተከታዩን ዘገባ አዘጋጅታለች። የ130 ዓመት ዕድሜ ያላት አዲስ አበባ በ1878 ዓመተ ምህረት እቴጌ ጣይቱ ያዘጋጁት የአሰፋፈር እቅድ የመጀመሪያው መሪ ፕላን ወይንም ማስተር ፕላን እንደሆነ መረጃዎች ይጠቁማሉ። አሁን ላይ አዲስ አበባ 10ኛው
ማስተር ፕላን ወይንም መሪ ፕላኗ ላይ ደርሳለች። በ10ኛው ማስተር ፕላን ወይንም መሪ ፕላን እቅድ መሰረት በአዲስ አበባ ሰፊ የፋይናንስ ማዕከል ግንባታ እየተካሄደ ይገኛል። ይህ ግዙፍ የፋይናንስ ማዕከል ከብሔራዊ ቲያትር ጀርባ በሰንጋተራ እንዲሁም ከሜክሲኮ እስከ ጨርቆስ አካባቢ ያሉትን ስፍራዎች ያጠቃለለ ነው። በዚህ ግዙፍ የፋይናንስ ማዕከል ስፍራ ይሆናል ተብሎ በሚጠበቀው ቦታ ላይ አሁን ላይ የዋና መስሪያ ቤት ህንጻዎቻቸውን ግንባታ የጀመሩ 5 ባንኮች ናቸው። ለሀገሪቱ የፋይናንስ ዘርፍ ትልቅ ጠቀሜታ እንዳለው የሚነገርለት ይህ የመንደር ግንባታ የተሻለ እይታ ያለውና ሞቅ ደመቅ ያለ አካባቢን ከመፍጠር አንጻርም ከፍተኛ ጠቀሜታ እንደሚኖረው ይነገርለታል። ከዚህ ባሻገር ሀገሪቱ ዛሬ ላይ ያሏትን የፋይናንስ ዘርፎች ባሻገር ሌሎችም ዛሬ ላይ የሌሏት ነገ ልትፈጥራቸው የሚችሉ ከሌሎች ሀገራት ልትጋራቸው የሚችሉ የፋይናንስ አሰራር ስርዓቶችን እርስ በርስ በአንድ ተሰባስቦ ለመማማር እንዲሁም ለመፍጠርም ያመቻል ተብሎ ይጠበቃል። የፋይናንስ ማዕከላትን በአንድ አካባቢ የማሰባሰቡ ተግባር በተለይም በበለጸጉት ሀገራት እንደ አሜሪካና እንግሊዝ ባሉ ሀገራት የተለመደ አሰራር ነው። በአዲስ አበባ የነዚህ ባንኮች የዋና መስሪያ ቤት ህንጻዎች ተገንብተው ሲጠናቀቁ ይህ አካባቢ ግዙፍ የፋይናንስ ማዕከል ይሆናል ማለት ነው። በአዲስ አበባ ለፋሲካ በዓል የተዘጋጀው የጥቃቅንና አነስተኛ ኤግዚቢሽንና ባዛር የገበያ ትስስር ለመፍጠር እንደሚጠቅማቸው ተሳታፊ ኢንተርፕራይዞች ገለጹ። ሸማቾችም ምርቶችን በተመጣጣኝ ዋጋ ማግኘታቸውን ተናግረዋል። ሮዛ መኮንን ኤግዚቢሽንና ባዛሩን ተከታትላ ተከታዩን ጥንቅር አዘጋጅታለች። አሁን የምንገኝበት ይህ ፒያሳ በተለይ ሚኒሊክ አደባባይ ፊት ለፊት በአራዳ ክፍለ ከተማ ጥቃቅንና አነስተኛ ኢንተርፕራይዝ ጽህፈት ቤት መጪው የፋሲካ በዓልን በማሰብ በዚህ በጥቃቅንና አነስተኛ የተደራጁ የተለያዩ አካላት እንግዲህ ለንግድ የቀረቡበት አካባቢ ነው። እዚህ ኤግዚቢሽንና ባዛር ላይ ከአራዳ ክፍለ ከተማ ወረዳ 10 ወረዳ 4 እና ሌሎች ወረዳዎችም ላይ የተገኙ የጥቃቅንና አነስተኛ ዘርፍ ላይ ተሰማርተው ስራቸውን የሚያከናውኑ ሰዎች አሉ። በዚህ ቦታ ላይ ታዲያ ሰፋ ባለ መልኩ እንደምትመለከቱት የተለያዩ የባህላዊ መጠጦች፣ የቆዳ ምርቶች እንዲሁም ደግሞ ጌጣጌጦች ከዛ ባሻገር ለበዓል የሚያገለግሉ ቅመማ ቅመሞች፣ አልባሳት በስፋት ባህላዊ አልባሳትንም ዘመናዊዎቹንም ጨምሮ እዚህ ሀገር የሚመረቱ ጫማዎችና የቆዳ ምርቶችንም ጨምሮ በስፋት ለግብይት የቀረቡበት አካባቢ ነው። እዚህ ቦታ ላይ ኢቲቪ ዜና ተዘዋውሮ እንደተመለከተው በኤግዚቢሽንና ባዛሩ ላይ ተሳታፊ የሆኑ ነጋዴዎችን አግኝተን አነጋግረናቸው ነበር። የገበያ ትስስር በመፍጠር ረገድ ትልቅ አስተዋጽኦ እንዳለው አንስተውልናል። የገበያ ትስስር ይኖራል። ሁለተኛ ነገር ደግሞ በብዛት ምሽጪባቸው ኮንዲሽኖች ናቸው እነዚህ አይነት ባዛሮች። እኛ ለጋይ ሸኖ ቅቤ እና መካከለኛ ቅቤ ጠጅና ኮሶረቄ የመሳሰሉትን ከዚህ በፊት ውስጥ ለምሳሌ የገና ይወስዱ ድጋሚ መጥተውና ይወስዳሉ። ገበያ በጣም አለ። የዋዜማ እንደዚህ አብሶ በጣም የሚኖረው የዋዜማ አካባቢ ነው። ጥሩ ነው፣ በጣም አሪፍ ነው፣ እንሸጣለን እኛ። የገበያ ትስስር ሳለው እንደው ከዚህ በኋላ ሰው አድራሻችሁን ተቀብሎ የሚመጣ? አዎ በጣም ይመጣሉ። ያው እንደ ስራችን ነው። የጫማውን እንትን ያውና ጥሩ ከሆነ እኛ በጣም ብዙ ወደ ሱቅ ነው እንደው በጣም እንሸጣ። አልጋ ልብስ፣ የወሎ ጋቢ፣ የእናቶች የወጣት ቀሚሶች እንዲሁም የሴትና የወንድ የህፃናትና የአዋቂ ልብሶች ከ150 ብር ጀምሮ አለ። ቢዝነስ ካርድ እንበትንበታለን። ካስተመር ሱቅ ላይ እቃ ያዘናል። የጀመርነው አርብ ዕለት ነው። በጣም ጥሩ ገበያ ነው ያለው ከአርብ ዕለት እስከ ትላንትና ማለት ነው። በዚህ ኤግዚቢሽንና ባዛር እንግዲህ የበዓል መምጫ መቃረቡንም ተከትሎ ሰፋ ባለ መልኩ ነው ግብይቱ እየተከናወነ የሚገኘው። የተለያዩ ተጠቃሚዎች እንደዚህ አይነት ኤግዚቢሽንና ባዛሮች በቅርበት ሊያገኙ መቻላቸውና እንዲሁም ደግሞ ያቅርቦትና ዋጋውን በተመጣጠነ መልኩ መሆኑ የተሻለ እድል እንደሚሰጥ ነው ያነሱልን። ጠጅና የማር ጠጅ የጠጅ ማር ገዛሁኝ ለበጠበጥ ማለት ነው። በአካባቢሽ ታገኛለሽ፣ ከብዙ ወጮች ትቆጠቢያለሽ፣ ርቀሽ ከመሄድ ትቆጠቢያለሽ። ሱቅ ላይ ደግሞ ውድ የሆኑ እቃዎች ዋጋቸው በጣም ቅናሽ ነው። የተወሰነ ፐርሰንት ስለሚቀንሱ ለተገልጋዮች በጣም ጥሩ ነው ማለት ነው። ሁለተኛ ደግሞ ምንድነው ከውጪ ከሚመጡ እቃዎች ይበልጥ አሁን እዚህ ዛሬ ያየኋቸው እውነት ለመናገር ከሆነ ጥራታቸውን የጠበቁ በአገር ውስጥ ተመረቱ ለአገሩ ሕዝብ የሚያገለግሉ ጥሩ ዝግጅት ነው ብዬ ነው የሚያስበው። ጥሩ እቃዎችን አሁን ሰው ጋይተን አድራሻቸውን ካላወቅን በዚህ አጋጣሚ ልናውቅ እንችላለን። ያልታዩ እቃዎችን ልናይ እንችላለን እና ደግሞ ያው በመንገድ ስንሄድ
አግኝተን በአጋጣሚው ልንገዛ እንችላለን። ይህን መሰል በጥቃቅንና አነስተኛ የተዘጋጁ ኤግዚቢሽንና ባዛሮች በከተማዋ በተለያዩ አካባቢዎች ነው እየተካሄዱ የሚገኙት። እዚህ ያገኘናቸው የጥቃቅንና አነስተኛ ዘርፍ አምራቾች በበኩላቸው እንደነዚህ ያሉ የገበያ ትስስሮች ተጠናክረው ሊቀጥሉ እንደሚገባ ጠይቀዋል። በሚቀጥለው ሲሆን ለሌላ ኢንተርፕራይዝ ነው እድል የሚሰጠው። የኛ ይቀራል ማለት ነው። ገብተሻል? አሁን ሌላ ቦታ ደግሞ ሌላ ቦታ ተዘጋጅቶ ለኛ ደግሞ ቢዘጋጅ አሪፍ ነው ብዬ ነው ማስበው። በየወሩ ቢያረግ አሪፍ ነው። ለምን ያው የምንጠቀመው ያችን አጋጣሚ ነው የምንጠቀመው። ከሌላው ግለሰብ ጋር የገበያ ትስስር ቢደረግልን የበለጠ ሞራል እናገኛለን። ዛሬ በሁሉም የንግድ ባንኮች አንዱ የአሜሪካ ዶላር በ27 ብር ከ24 ሳንቲም እየተመነዘረ በ27 ብር ከ78 ሳንቲም ይሸጣል። ብሔራዊ ባንክ አንዱን ግራም ባለ 24 ካራት ወርቅ በ1224 ብር ከ47 ሳንቲም እየገዛ ነው። ተጨማሪ መረጃውን አብረን እንከታተል። የኢቲቪ የቢዝነስ ዘገባችን ከአራት ማዕዘን እንደቀጠለ ነው። ባህሪን ከፈረንጆች 1932 በኋላ ከፍተኛ የተባለ የነዳጅ ክምችት ማግኘቷን አስታወቀች። በፋርስ ባህረ ሰላጤ በሳውዲ አረቢያና ኳታር ካለፉት 86 ዓመታት በኋላ ከፍተኛው የነዳጅ ክምችት ማግኘቷን ነው የሀገሪቱ ዜና ወኪል የዘገበው። በሀገሪቱ ምዕራባዊ ጠረፍ የተገኘው የነዳጅ ክምችት መጠኑ ምን ያህል እንደሆነ ባይጠቀስም አሁን ካላት በእጅጉ የበለጠ ነው ተብሏል። ባህሪን ከባህረ ሰላጤው ሀገራት አነስተኛ የነዳጅ ምርት ያላት ቢሆንም በየቀኑ 50 ሺህ በርሜል ታመርታለች። አሁን ላይ የተረጋገጠ 150 ሚሊዮን በርሜል ነዳጅ ክምችት ባለቤትም ነች። ይህ ግን 266 ቢሊዮን በርሜል ክምችት ካላት ጎረቤት ሳውዲ አረቢያ ጋር ሲነጻጸር አነስተኛ ነው። ዘገባው የሲኤንኤን ነው። ከኢቲቪ 57 የሰዓቱ ቢዝነስ ዘገባዎች ይህን ይመስሉ ነበር። ተመስገን በእኔ በኩል ያሉትን የቢዝነስ ዘገባዎች ጨርሻለሁ።